የአብርሃም ያላሰማሁት ቮይስ አለ፣ በደንብ ያልሰማው ማለት ነው። ስለዚህ በደንብ ያልሰማው ቮይስ አለ። እናንተ ላሰማችሁና ማድረግ ያለብን ነገር እናደርጋለን። ይሄ አብርሃም ያልሰማው በደንብ ያልሰማው ቮይስ ነው። በደንብ ስሙትና እናንተ ስማው። ሚኪያስ ይሄንን ቮይስ በስተክል አላሰማሁትም። ምንድነው ያለው? ስማው በደንብ። ኧረ ይሄንን ስሚልኝ። እንዴት ነው አንተ እስካሁን ይሄንን ቮይስ ያላሰማቸው? እዚህ በላይ እኮ ምንም ማስረጃ እኮ የለም። ይኸውልህ ምንም ማስረጃ የለም አይደል? አብርሃም አሁን ላይ እየተቀበለን አይደለም። ኤአይ ምናምን እያሉት ስለሆነ እና ደግሞ አሁን ማድረግ ያለብን እንደሆነ ታውቃለህ። ይሄንን ነገር ለሷን ብናሳየው ልክ ነህ አንተ። ኤአይ ወይ ደግሞ ሌላ ነገር ነው ብለው ያጣጥሉበታል። ቢያሰማቸው ራሱ እንዴት ለምን አንነግራቸውም? ይሄን ቮይስ ደግሞ እነሱ ናቸው መስማት ያለበት። ይሄንን ቮይስ ያላሰማሁት ለአብርሃም በደንብም አልሰማው ስማው እያልኩት ማለት ነው። በደንብም ሊሰማው አልቻለም። ስለዚህ አሁን ማድረግ ያለብን ምን እንደሆነ ታውቃለህ? እናንተ ሰምታችሁታል ምን እንደተባለ። ስለዚህ አሁን ማድረግ ያለብን ምንድነው? ቡዜና ዴቭ ሄደን ማሳየት፣ ለወንድሙና ለእህቱ ማሳየት። ከዛ እነሱ የሚያደርጉትን ከነሱ ጋር ሆነን የሚያደርጉትን ነገር አንድ ላይ ሆነን እናድርጋለን። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ መጥቻለሁ። ዛሬም የመጣውበት ዋነኛ ነገር ያው እየተፈጠረ ያለው ነገር እያያችሁ ነው። ብዙ መረጃ እየወጣ አብርሃም ሊቀበር አልቻለም። ጭራሽ የልጁን እናትና የወንድሙን ድምጽ መለየት ከብዶት እነሱን እየጠየቀበት ያለበት ታይም ነው። እኔ አብርሃም ትንሽ ግራ እያጋባኝ ነው። እንዴት ሌባን ሰርቀሃል ብሎ ይጠየቃል? የሰረቀን ሰው እንዴት ሰርቀሃል ብሎ ይጠየቃል? አብርሃም እንደዛ ነው እያደረገ ያለው። ሩታና ኤፍሬም ሰርቃችኋል ወይ ብሎ መጠየቅ በጣም ይከብድ ነገር ነው። ምክንያቱም ሌባ እመንልኝ እንደማለት ነው። ሌባ የትኛውን ቦታ ላይ ሲያምን አይተነው አናቅም፣ ምንም ሲያደርጋና አይተነው አናቅም። ስለዚህ ማድረግ ያለብኝን ነገር ምንድነው? እኛ ነፃ እንደሆነን ነው። እኔ ሄርሜላ፣ ሚኪም፣ ማርቲም፣ ሁላችንም ዳኒም በዙሪያ ያለውን ሰዎች ነፃ እንደሆነን መናገር ፈልጋለሁ። ምክንያቱም ከኛ ጋር እያሳለፈ አልነበረም። አብርሃም እንዴት እንዳልገባው ብቻ አላቅም፣ ምን ብዬ እንደምናገር አላቅም። ብቻ እኛ ለሱ ብዙ ነገር እየለፋን ብዙ ነገር እያደረግን እሱ ግን ሊገባው አልቻለም። ምንም ሊረዳንም አልቻለም። ምክንያቱም ከኛ ጋር ነበረም ጊዜ እያሳለፈ የነበረው፣ ከኛ ጋር ነበረም ብዙ ሰዓቶችን እያሳለፈ የነበረው። ከነሩታና ከኤፍሬም ነበረ። ጭራሽ ከሩታና ከኤፍሬም ውጪ ወደ ውጪ ብሎ ነበረ። ማንንም እየሰማን ነበረ፣ ማንንም እያዳመጣን ነበረም። ጭራሽ የገዛ እህቱን እኔ ጓደኛውን በዙሪያ ያለን ሰዎች እየሰማን አልነበረም፣ ከኤፍሬምና ከሩታ ውጪ ማለት ነው። እንዴት መረዳት እንዳቃተው ወይ ደግሞ ወደ ኋላ ተመልሶ ቪዲዮውን ማየት እንዴት እንዳቃተው አላቅም፣ ወይ ደግሞ ሊገባውም አልፈለገም ማለት ነው። በጣም ነው ማዝነው። እኛ እንደዚህ እየለፋን ከጎኑ ያለን ሰዎች በጣም እንዲህ እየለፋን፣ እሱ ግን አንድ ቀን ተረቶን አያውቅም፣ ሊረዳንም አልቻለም ማለት ነው። ከሱ በተለይ ደግሞ ቮይስ እና ፎቶ አምጥተን አሳይተነዋል፣ ብዙ ነገርም ብለነዋል። ግን ይሄ ልጅ ሊረዳ አልቻለም ማለት ነው። ምንም ማለት አልችልም። እና ደግሞ በዚህ ሰዓት አሁን እየተጨናነቁ ያሉት ሚኪያስ አለ፣ ማርቲም አለች እና ለነሱ ልናገር እፈልጋለሁ። ያለውን ቮይስ እና ደግሞ ያለውን ፎቶ ለነሱ ላሳይ እፈልጋለሁ። እነሱም አይተውት የሚፈርዱ ይሆናል። ቀላል ነገር ነው። አብርሃምም የሩታና የኤፍሬም መሆኑን ተረድቷል። ግን ደግሞ ሊቀበለው አልቻለም። ጭራሽ ለነሱ መጠየቁ ልክ ነው ብዬ አላስብም። እና ዛሬ ሄርሜላን እንትን ማርቲም ሚኪያስንም ጠርቻቸዋለሁ። ይህንን ቮይስ አላሰማዋቸውም ለነሱ። ይህንን ያለውን ነገር አላሳየዋቸውም። ፎቶውንም ቮይስም አላሳየዋቸውም። አሳያቸዋለሁ ማለት ነው። አብርሃም ላይ ትንሽ ተከፍተዋል። ለአብርሃም ሲሉ ብዙ ነገር ብለው ሆነዋል። ብዙ ነገር ለፍተዋል። ብዙ ወደ ጤንነቱ እንዲመለስ አብርሃም ብዙ ነገር አድርገዋል። እና ግን ደግሞ አብርሃም ይህንን ነገር ሊገባው አልቻለም። እና እኔ እንደምንም ብዬ ትልቅ መረጃ ይዤለት መጥቼ ነበረ። ግን ደግሞ እሱን ነገር ሊረዳ አልቻለም ማለት ነው። እና ዛሬ ምን ይሆናል ማለት ነው? ለማርቲም ለሚኪያስም ማሳያችሁ ይሆናል ማለት ነው። ቮይሱን እነሱን አይተው የሚረዱ ይሆናል ማለት ነው። እና
ቀጣይ ደግሞ ዴቭንና ቡዜን ለነሱ ማሳይ ይሆናል ማለት ነው። እና ስለዚህ ለነሱን አሳይቼ ያለውን ነገር እንዲረዱኝ እፈልጋለሁ። ምክንያቱም እየተፈጠረ ያለው ነገር በጣም ያስጠላል። አብርሃም ምንም ሊረዳ አልቻለም። ምንም ሊያዳምጠን አልቻለም። እኛ ለሱ ብዙ ነገር እየለፋን ለሱ ብዙ ነገር እያደረግን አብርሃም ደግሞ እንዴት እንዳልገባውና እንዴት ሊረዳ እንዳልፈለገ ትንሽ ግራ ገብቶኛል ማለት ነው። ቀጣይ የማሳየው ለዴቭና ለቡዜ ይሆናል ማለት ነው። ለሁለቱን አሳይና ያለውን ነገር እነሱ የሚያስተካክሉ ይሆናል ማለት ነው። ማርቲ እንዴት ነሽ? አለ እንዴት ነህ? ሰላም ነው። ሰላም ነው። አዝቃ እንዴት ናችሁ? አለሁልህ። እንዴት ነህ? አለን ሰላም ነው። አለንልህ። ከተገናኘን እንግዲህ ቆያለን፣ እናወራለን ግን ከተገናኘን ቆየን። እንዴት ነሽ ማለት? እንዴት ነህ? አለን እና ዛሬ በዋነኝነት የጠራኋችሁ ምናልባት አሁን አብርሃም ያለበት ነገር እያያችሁ ነው፣ እየሰማችሁ ነው እና ትንሽ አብርሃም ያለበት ሁኔታ ትንሽ የሚከብድ ስለሆነ ምናልባት በዚህ ሰሞን ያስወጣሁት መረጃ ምናምን የሰጠሁት መረጃ አብርሃም አምኖ ሊቀበል አልቻለም እና ያለውን ነገር ለእናንተ አሳይቼ እናንተ ራሳችሁን ነፃ አድርጋችሁ እንድታወጡ ነው። ያው አብርሃም እየተረዳበት ያለውን ነገርና እኛን ሊቀበለን ያልቻለበት ምክንያት ግራ ገብቶኛል። ለዛ ነው ዛሬ የጠራኋችሁ። ከሄርሜላ ጋር ሆነን ለአብርሃም ብዙ ነገር አሳይተነዋል። ስለ ሩታና ስለ ኤፍሬም ያወሩትን ነገር ፎቶ አሳይቼዋለሁ። ግን ደግሞ እሱ ሊረዳ አልቻለም እና ደግሞ ከሩታም ከኤፍሬምም ተሰብስበን ተገናኝተን ነበረ። ለነሱም ስናሳያቸው ሊያምኑለት አልቻለም ማለት ነው። እና ዛሬ የመጣሁት ለሁለታችሁም ይሄንን ፋይል የማንና የማን እንደሆነ እንድታዳምጡ እፈልጋለሁ። ምክንያቱም እናንተም እንድትለዩ እፈልጋለሁ። እናንተ የሄርሜላ ወንድሞችና እህቶች ስለሆናችሁ ያለውን ነገር እንድትሰሙ እፈልጋለሁ። ግን ለእናንተ ማሰማትም ማዳመጥም ለማሳየትም አይጠበቅም። ምክንያቱም እኛ እየለፋን ነበር፣ የምታውቁት ነገር ነው። እየለፋን ለአብርሽ ብዙ ነገር እየለፋን የነበረ ሰዎች ነን እና ግን እናንተም ሰምታችሁት እንድትረዱት እና እንድትፈርዱ ብቻ ነው ፈልገው። አሁን ምን እየመሰለኝ እንዳለ ታውቃለህ አቤል? አብርሃም የኛን እውነታ ፈልጎትና አምኖበት መቀበል ነው ያልፈለገው እንጂ ሁሉም ነገር እኮ ግልጽና ግልጽ የሆነ ነገር ነው። ምክንያቱም ሄርሜላ ባትፈልገው እንደምትፈልገው ያውቃል። ባትፈልገው ወደ እነ ሩታ ምናምን ብትልከው ይሄ ልጅ ጤነኛ አይደለም እያለች ወደ ህይወቱ ባልተመላለሰች ነበረ። ሄርሜላ ስለምትፈልገው ከዚህ በፊት ህይወቷ ላይ ደስተኛ ነበረ። እሱም ያስታውሳል። ከሄርሜላ እጅ ከወጣ በኋላ ምን እንደሆነ ምን እንደነበረ አያውቅም። ስለዚህ ተጠያቂ ሄርሜላ ማድረጉ በዚህ ያህል ወቀሳ ማቅረቡ ይሄና ለኔ እንትን ነው ብዬ አላስብም። ሄርሜላም ብቻ አይደለም እኛንም ለሱ እየለፋን ነበር። እኛ ምንም አልተጠቀምነው። ምክንያቱም እሱ እንደ ወንድማችንና በቃ የቅርባችን ሰው ስለሆነ ብለን ነበረ ብዙ ነገር እያሳለፈን የነበረው። ግን ደግሞ ዛሬ የሩታንም የኤፍሬምንም ቮይስ ምን ሲያወሩ እንደነበረ ላሰማችሁ ፈልጋለሁ። ለአንተም እስኪ ያላመነበትን ቮይስ እስኪ ምንድነው ይሄናል የወንድሙንና የሩታን ድምጽ መለየት ያልቻለ እነሱ አይደለም ብሎ አምኖ እየተቀበለ እኮ እኛም ልፋታችን ከንቱ እየሆነ ነው። ምን እንደሆነ ታውቃለህ ሚኪያስ? እነሱን አሁን ሰርቀው የሰረቀን ሰው እንዴት ሰርቀሃል ብለህ ትጠይቀዋለህ? አብርሃም አሁን እነሱ ያረጉትን ነገር እነሱ አድርጋቸዋል ብሎ መጠየቅ ልክ አይደለም። ምክንያቱም ሌባን ሰርቀሃል ብለህ ብትጠይቀው አልሰረኩም ነው እንጂ የሚለው አው ሰርቅ ያለው መቼም ሊል አይችልም። ገብቷል አይደል? ይሄ እንደውም ይሄ ቀላሉ ነገር ነው። ቮይሱና ፎቶ ቀላሉ ነገር ነው። ወደኋላ መለስ ብሎ ካየ ቪዲዮዎቹ ብቻ በቂ ነው። ከኛ ጋር ምንም ነገር እንዳላሳለፈ ከኛ ጋር ምንም ነገር እንዳላረገ ግልጽ ነው። ሩታና ኤፍሬም ነበሩ እንደፈለጉ ሲያዙት የነበረው። ከኛ አጠገብን ካሉ ይሆንና እኛን ሊጠጋን ሙላ አልቻለም። አሁን ግን ማለት አቤል አብርሃም በፊት ያሳለፈውን ነገር ወይም በቪዲዮ ተቀምጧል። ሁሉም ነገር ቪዲዮ ላይ አላየውም። ቪዲዮ ላይ ወይም እሱ ታሞ እንደነበረ አያምንም። ታሞ እንደነበረ የሚያምን ከሆነ ምን አይነት ሁኔታ ላይ እንደሆነ ማየት ይችላል እኮ።
ሩታ ናት ደህና ነው ስትል የነበረው፣ ኤፍሬም ነው ደህና ነው ሲል የነበረው። ግን እሱ እንደታመመ አምኖ ከሆነ እነሱ ግን ደህና ናቸው ደህና ነው እያሉ ሲያወሩ የነበሩትን ዛሬ ላይ እነሱን ሳይወቅስ ወይም እነሱ ላይ ምንም ነገር ሳያደርግ ሄርሜላንም ሆነ በሄርሜላ ዙሪያ ላይ ያለው የሱን ጤንነት ስንፈልግ የነበረ ሰዎች ላይ እጅ መጠቆም በጣም ነውር ነው ብዬ ነው የማስበው። ካመነ ለምን ይሄን ነገር ማመን አቃተው? የሚስቱን የበፊት የቀድሞ ሚስቱንና የወንድሙን ድምጽ መለየት እስከሚያቅተው ወይስ አሁን ደህና አይደለም ነው? እኔ በጣም ጥያቄ እየሆነብኝ ያለ ነገር ስለ አብርሃም ማቀው አብርሃም ያኔ የማቀው አብርሃም ጭራሽ ሊመጣልኝ አሁንም ደህና ነው በተባለበት ሰዓት ላይ ሊመጣልኝ አልቻለም። ልክ ነው፣ ጥርጣሬ ሊገባው ይችላል። ከብዙ ጊዜ በኋላ ነው ወደ ራሱ የተመለሰው። ሁሉንም መጠርጠር እኮ ይችላል፣ ግን ደግሞ ብዙ ማስረጃ አለ። ይሄ ቮይስ እና አሁን የምትለው ፎቶ ባይኖር እንኳን አብርሃም 100% በተለቀቁት ቪዲዮዎች የራሱን ደህንነት እዛ ጋር ማየት ይችል ነበር። ማለት በቃ ልክ ነሽ፣ እንዳለ ያልሻቸው ነገሮች እንዳለ ልክ ነው። ይሄን ቮይስንም የሩታም የኤፍሬምንም ቮይስ ማሰማት አይጠበቅብንም ነበር አብርሃም መቀበል ቢፈልግ። ምክንያቱም እዚህ ጋር ለእናንተም አሰማቸዋለሁ ምን አይነት ነገር እንደሆነ። የሩታና የኤፍሬምን ድምጽ እናንተ በደንብ ታውቁታላችሁ፣ እንኳን አብርሃም ይቅርና እናንተ በደንብ ታውቁታላችሁ። ስለዚህ ያለውን ነገር ይሄንን ቮይስ ስማው፣ ራስ ስማውና የማን ቮይስ እንደሆነ ትነግረናለህ። የምሬ ነው። የወንድሙንና የልጁን እናት ቮይስ ጭራሽ በቃ የሚያወሩትን በደንብ ስማው፣ በደንብ ስማውና የሚያወሩትን በደንብ ስማው። ሚኪያስ ማርታም ትሰሚዋለሽ፣ ምን ብለው እንደሚያወሩ ትሰማቸዋላችሁ። የምሬ ነው። ግልጽ ነው እኮ ተሳክቶልናል። ቮይሱን እኮ ማዳመጥ ራሱ አይጠበቅበትም። ግን ይኸውልህ ማርታም ስሚ፣ እኔ አሁን አብርሃም እየታየኝ ያለው ሶስተኛ ዙር አሁን አብርሃም ሶስተኛ ሌላ ሰው ሆኖ እየመጣ እየመሰለኝ ያለው። ምክንያቱም ከዚህ በፊት በሄርሜላ ጋር በነበረው ጊዜ ምናምን በጣም ደስተኛ ነበር፣ በራሱ የሚመራ ሰው ምናምን ነበር። ከዛም በኋላ ግን ይሄ ልጅ ራሱን ከሳተ በኋላ ከታመመ በኋላ በነሩታ እጅ ቁጥጥር ስር ከገባ በኋላ ሁለተኛ አብርሃም ሆኖ መጣ። አሁን ደግሞ እንደ አዲስ ወደ ቀልቡ ተመለሰ ስንል ደግሞ ጭራሽ ተገላቢጦሽ ሆኖ ቁጡ ሆኖ ማናችንንም ጠርጣሪ አድርጎ ነው የመጣውና ይሄ አንድና አንድ ሶስት ቮይስ ነው። አብርሃም ግልጽ የሆነ ነገር ነው። ተረዳኝ። ሶስት ቮይስ ነው። ስሚ፣ የሚያወሩትን ብቻ ስሙልኝ። ግልጽና ግልጽ የሆነ ነገር ነው። ቪዲዮዎችን አይቷል። ቀለበት ማስወለቁን እንዳለ እያንዳንዱ እነ ሩታ ሲያዙት እነ ኤፍሬም ይሄንን አድርግ ያንን አድርግ ሲሉት እሺ እያለ የሚታዘዝ ልጅ እንደነበረ ቀን። ለዚህ ደግሞ ጥያቄ እነሱን እንጂ መጠየቅ ያለበት ሄርሜላ ምን አደረገችው? ምንም እኮ አላደረገችው። ሄርሜላ ቢያንስ ሊጠይቃት የሚገባው ጥያቄ ከሀገር እንዴት ይዘሽኝ ወጣሽ? ለምን ይዘሽኝ ወጣሽ ነው። ሄርሜላ ደግሞ ለዛ ምላሽ ደግሞ ሰጥተዋለች። ከዛን ሲቀጥል ኤፍሬም ሄርሜላ ቤት ድረስ መጥቶ ከዚህ በኋላ መድኃኒቱን አግኝተንለታል፣ መድኃኒቱን ሰጥተነዋል ምናምን ነገር እያለ ሲያወራ ነበር። አንድ ይሄ ማስረጃ ይሆናል፣ በቂና በቂ። ከዛን ሲቀጥል አብርሃም ሩታንም ፈልጎ ይሁን ሰላሙንም ፈልግ ያለው ምናምን ብሎ ወደ እነሱ እንኳን ቢመለስ ማለት ነው ይሄ ልጅ በዚህን ያህል ልክ እንዴት ራሱን ስቶ ጤነኛ እንዳልሆነ እያወቁ እሱ ያላቸውን ነገር አደረጉ ነው። ገባረ? ድሮ የሚያውቁት አብርሃም ነበር ወይ? እንዴትስ እንደዚህ ሊለን ቻለ የሚለውን ነገር አንደኛ መጠየቅ ያለበት እነሱን እንጂ እኔ አግባብ አለው ብዬ አላስብም። ምክንያቱም እኛ ነው ተጠርጣሪ እያደረገን ያለው። እኛ ትላንትናም አንተ ወደ ሩታ ቤት እንኳን ሄደ ይቅርታ ምናምን ስታይ ብዙ ነገሮችን እኛ እያስመሰልን ምናምን ብዙ መረጃዎችን ለማውጣት ሞክረናል። ገባ? እኔና አንተ እየተጣላን ነበር፣ ከማርታ ጋር እየተነጋገርን ነበር፣ ብዙ ነገሮችን እንትን ብለናል። ግን ይሄን ያህል ደረጃ እንኳን እየሄድንለት እሱ ምንም ሊረዳን አልቻለም። ስለዚህ እኔ ምን ማድረግ እንዳለብኝ ምን ማለት እንዳለብኝ አላቅም። ከዚህ በላይ ማስረጃ ምን እንደፈለገ እንኳን እኔ አልገባኝም። በቃ ይሄ እኮ ግልጽ ነገር ነው። ይሄን ብቻ አይደለም፣ ይሄ ሲምፕሉ ነገር ነው። ኤፍሬምና ሩታ ያወሩት ቮይስ ነው። ቮይሱንም ደግሞ በደንብ ብትሰሙልኝ ደስ ይለኛል። ምክንያቱም የሩታና የኤፍሬም መሆኑን ለይታችኋል። ግን ደግሞ የሚያወሩትን ራሱ ለነሱ ራሱ ብናሳይ ደስ ይለኛል። ግን ደግሞ የአንዳንድ የምንጠብቃቸው ነገሮች ስላሉ እነሱን አስተካክለን በአደባባይ ምን ለቀው ይሆናል። ከነሱ አንደበት ይሄን ነገር መጠበቁ እኔ ይበልጥ ጥያቄው ነው። ምክንያቱም ለአብርሃም እኮ ማለት ነው አንድ ትልቅ ማስረጃ የሚሆነው ምን መሰለ፣ አንደኛ ከማእሽ ከሄርሜላ ጋር እንዲሆን አትፈልግ ሩታ ትክክል ናት ይባል፣ ግን ከቤተሰቦቹ መለየት ትፈልግ ነበረ። ቡዜ ጋር እንኳን ሊያድር ፈቃደኛ አልነበረችም። በሌሊት እንደዛ አቻኩለው እሱ ጥሎ ያንን ቤት ጥሎ መጥቶ እሷ ጋር እንዲሆን እንኳን ያደረገችው ትልቅ ምክንያት አለ። ይሄ ቮይስ ደግሞ ሙሉ ለሙሉ
ያን ነገር ያሳየናል። አብርሃም ደግሞ ይሄንን አይቶታል በእርግጠኝነት ቪዲዮዎችን ወደኋላ ቆም ብሎ እያየው እንደሆነ ተናግሯል። ሁላችንም የሰማነው ነገር ነው። እሺ ለምን እህቱ ጋር እንዲኖር አልፈለጉም? ከእህቱ ጋር ከወንድሙ ጋር ለምን እንዲቀራረቡ አልፈለግም? አትሊስት ጋሼ ጋር ቡታጀራ እንኳን እንዲሄድ ለምን አልፈለጉም? ምክንያቱም ይሄ ልጅ ገና እንደሚሆን ስለሚያውቁ ነው። ሚኪ ለሱ ጥያቄ አሁን ብትጠይቂያቸው እንደዛ ብሎ ቢጠይቃቸው ምላሻቸውም እንደሚሆን ታውቂያለሽ። ማንም ሰው እንዲደርስብኝ አልፈልግም ከናንተ ጋር ሰላም ሆነ እፈልጋለሁ ብለሃል ነው ብሎ መልስ የሚሰጡት። ግን ከዚህ በፊት እንደምታስተውይ ከሆነ ከሄርሜላ ተለይቶ ሩታ ጋር ሲሄድ ምንድን ነበር ያደረጉት? አንደኛ ከቤተሰቦቻቸው ጋር እንዳይገናኙ ያደረጉት። ከዛን ሲቀጥል ለምንድን ነው እስከ ቤተሰቦቹ ከእህትና ከወንድሞቹ ጋር እንዳይገናኙ ብትይ ከዚህ በፊት እንደዚህ ብለህናል፣ ስለዚህ ለዛ ነው የከለከልን ብለው ምላሽ ይሰጡናል። ምክንያቱም እሱ ደግሞ አሁን ለነሱ ነው ለምንጠይቀው ለምናሳየው ማስረጃዎች እንዳለ ከቨር እያደረገ ያለው። ስለዚህ አብርሃም ተጠያቂ እኮ ነው። አሁን ማንም ሳይሆን እኛንም እየጠየቀ ያለው አብርሃም ነው አይደል ሚኪ? ግን ይሄ ሁሉ ነገር እያየ እኛን ሊወቅስ የቻለው የራሱ ትልቅ ምክንያት አለው። በቃ ወይም አለመፈለግ ሊሆን ይችላል፣ ብዙ ነገር ሊሆን ይችላልና ይመስለኛል አብርሃም አሁንም ትክክለኛ ሰው አይደለም ወይ ነገሮችን አምኖ ለመቀበል አልፈለገም እንጂ ያለ ምክንያት እንዴት ነው እያየ ምንም ያላደረገን ሰው ልትወነጀል ወይም ደግሞ እንደዚህ ሄርሜላ ላይ ጭራሽ እኔ አልጠበኩም። ሚኪም እኔ እናንተ ያወራነው ነገር ብዙ ነገር ነበር። ከአብርሃም ይሄን ጭራሽ አልጠበኩም። አብርሃም ይሄን ማለት አልነበረበትም። ጭራሽ የማይመስል ነገር ነው እያወራ ያለው። ወይም አምኖ ለመቀበል ቤተሰቡን ላለመወንጀል እያደረገ ያለው ነገር ነው የሚመስለኝ። ያ ወንድሙ ነው ወንድሜ እንደዚህ ያደረገብኝ ላለ ማለት ነው እንጂ አብርሃምም ሳያቀርቶ እኔ አይመስለኝም። ይኸውላችሁ አሁን እርስ በራሳችን ነው መተጋገዝ ያለብን፣ ጎን ለጎን መቆም ያለብን። ምናልባት አሁን ላይ ሄርሜላ ብዙ ሰው ሊያስፈልጋት ይችላል። እኛ ወንድሞቿ ደግሞ አጠገቧ ካለን በቂ ነው። እና ደግሞ አንድ ልናገራችሁ ለናንተ ለማርቲም ለሚኪያስም ለአብርሃም በደንብ ያላሰማሁት የአብርሃም ያላሰማሁት ቮይስ አለ፣ በደንብ ያልሰማው ማለት ነው። ስለዚህ በደንብ ያልሰማው ቮይስ አለ። እናንተ ላሰማችሁና ያለውን ነገር ከእናንተ ጋር ተነጋግረን ምን ወስን ይሆናል። ምክንያቱም በዙሪያ ያሉ ሰዎች ነን ተጠያቂ ምናምን ብለዋል አብርሃም። ስለዚህ ይህንን እያለ ስለሆነ እኔ ለእናንተ ላሰማችሁና ማድረግ ያለብን ነገር እናደርጋለን። ይሄ አብርሃም በደንብ ያልሰማው ቮይስ ነው። በደንብ ስሙትና እናንተ እንትን ትላለህ። ስማው ሚኪያስ፣ ይህንን ቮይስ በስተክል አላሰማሁትም። ምንድን ነው ያለው? ስማው በደንብ። ኧረ ይሄንን ስሚልኝ። እንዴት ነው አንተ እስካሁን ይሄንን ቮይስ ያላሰማቸው? አላሰማሁትም። አብርሃም ይሄንን የበቀደሞቹን አሰምቻቸው እንትን ያላመነ ያልተቀበለ። ከዚህ በላይ እኮ ምንም ማስረጃ እኮ የለም። ይኸውልህ ምንም ማስረጃ የለም አይደል? አብርሃም አሁን ላይ እየተቀበለን አይደለም። ኤአይ ምናምን እያሉት ስለሆነ እና ደግሞ አሁን ማድረግ ያለብን እንደሆነ ታውቃለህ። ይሄንን ቮይስ አሁን ለሱ ብናሰማው እህትና እንትን ሩታንና ወንድሙን ለማግለል ነው አሁን እሱ እየጣራ ያለው። ገባህ አይደል? ከወንጀሉ ነፃ ለማድረግ ነው። እኛን ደግሞ በጣም ተወቃሽ እያደረገን ስለሆነ ይሄንን ነገር ለሱ አሁን ብናሳየው ልክ ነህ አንተ። ኤአይ ወይ ደግሞ ሌላ ነገር ነው ብለው ያጣጥሉበታል። ቢያሰማቸው ራሱ ዴቭ ለምን አንነግራቸውም? ይሄን ቮይስ ደግሞ እነሱ ናቸው መስማት ያለባቸው። አቤል ማስተካከል ያለባቸው እነሱ ናቸው። ይኸውልህ ሚኪ አሁን ማድረግ ያለብን ነገር ምን እንደሆነ ታውቃለህ? ይሄንን ቮይስ ያላሰማሁት ለአብርሃም በደንብ አልሰማውም፣ ስማው እያልኩት ማለት ነው። በደንብ ሊሰማው አልቻለም። ስለዚህ አሁን ማድረግ ያለብን ምን እንደሆነ ታውቃለህ? እናንተ ሰምታችሁታል ምን እንደተባለ። ስለዚህ አሁን ማድረግ ያለብን ምንድነው? ቡዜና ዴቭ ሄደን ማሳየት፣ ለወንድሙና ለእህቱ ማሳየት። ከዛ እነሱ የሚያደርጉትን ከነሱ ጋር ሆነን የሚያደርጉትን ነገር አንድ ላይ ሆነን እናድርጋለን። ይሄ ብቻ ነው። ሌላ አብርሃም ብናሰማው አሁንም ሩታንና ኤፍሬም ጠርቶ አይደለም ልክ አይደለም ምናምን ማለቱ አይቀር። እኔ እኮ ኤአይ ነው ምናምን ማለት እጂ በቅጂ ቪዲዮ ሙሉ ነገር እንዳለ በማስረጃ በእጃቸው ነው። ለምን የኛን ነገር መቀበል እንዳልፈለገ በቃ ችግር የለውም። ይኸው ለአብርሃም እኮ መቀበል ቢፈልግ ቀላል ነገር ነው። ቪዲዮዎቹን ወደኋላ ተመልሶ ማየት ብቻ ነው። ምክንያቱም እያሳለፈ የነበረው ውጣ ገባ እያሉት የነበረው ይሄንን አድርግ እያሉት የነበረው መኪና እየነዱለት የነበረው ሩታና ኤፍሬም እንጂ እኛ አይደለንም። ከኛ ጋር ሁን ስንለው ራሱ እኛን ለማየት ሁላ እንዴት እንዳስጣለው ታውቃላችሁ። እንኳን እኛ አይደለንም የገዛ እህት ወንድሞቹ ራሱ እየሰሙት አልነበረም፣ እየሰማቸው አልነበረም። ስለዚህ አሁን ማድረግ ያለብን ለቡዜና ለዴፍ ይሄንን ቮይስ አሰምተን
ማድረግ ያለባቸውን ነገር እናድርጋለን። ገብቷል? ሌላ ነገር ምንም የለም። ስለዚህ ይሄ የመጨረሻ እድላችን ነው እና ደግሞ ብዙ ሰው ሄርሜላ ምናምን እያሉ ነው። ሄርሜላ ነፃ እንደሆነች ወደ ኋላ ዞራችሁ ቪዲዮውን ብቻ ማየት በቂ። ይሄ እኮ አይደለም ሄርሜላም የሩታም ወዳጆችም እኮ ያመኑበት ነገር ነው። ሄርሜላ እውነታው ሄርሜላ ጋር እንዳለ ያውቁታል። ግን እዚህ ጋር አብርሃም ላለ ማመንና የሆነ ነገር ጥረቱ እያደረገ ያለው ወደ እነሱ ነው፣ ድሎት እያደረገ ነው። ስለዚህ ደግሞ ይሄ ነገር ደግሞ ለአብርሃምም ብናዳምጠው ቢሰማውም ያው ነው፣ ኤአይ ነው የሆነ ነገር ነው ብሎ ችላ ብሎት የሆነ ነገሩን አልፎ ወቀሰው ድጋሚ ወደኛ ስለሆነ ዴቭና ቡዜ ጋር ሄደን ይሄን ነገር መፍትሄ እንዲሰጡት ነው ማድረግ እና ደግሞ እኛ እውነቷም ስላለን በኮንፊደንስ ነው ማንኛውም ሰው ፊት እየቆምን ይሄንን ቮይስ የምናሰማው። ገብቷል አይደል? ማንኛውም የሚፈርደው ነገር ነው። ስለዚህ እኛ በቀላል እንደዚህ ዝም ያልነው ነገሮችን ለማስተካከል እንጂ ምንም ፈርተን ወይ ደግሞ እውነት ሳይኖረን አይደለም። ከዚህ በኋላ ግን ምን እንደምናደርግ ሁላችሁ የምታዩ ይሆናል ማለት ነው። ምክንያቱም እውነቱ ያለው እኛ ጋር እንጂ እነሱ ጋር አይደለም። እናንተ የምታውቁት ነው። ምክንያቱም ማርታ ማን ነበረች? ሩታና ኤፍሬም ነበረ ብዙ ነገር እያደረጉት የነበረው። ስለዚህ አሁን ማድረግ ያለብን ምንድነው? ለቡዜና ለዴቭ ማሳየት ብቻ። ስለዚህ እንሂድ፣ ያለውን ነገር ማስተካከል ይቀለናል።